ሁለተኛ ረመዳን ላይ ያለ ኸይር ነገር እጥፍ ድርብ ይሆናል ከሚባል አንፃር እንጂ ረመዳን ብቻውን ዘካ ማውጫው ማለት አይደለም። ገብቶሻል? ያምናውንም ማቆየት ትችያለሽ ችግሩ ካለ። ችግሩ ከተወገደ ግን ያኛው ረመዳን እስከሚመጣ መጠበቅ የለብሽም ነው። የመሐላ ከፋራ 3 ቀን መጾም አይደለም የመጀመሪያው። ሁላችሁም ተጠያቂ ናችሁ ከጠበቃችሁት ነገር እንድትጠብቁ ኃላፊነት ከተጣለባችሁ ነገር ተጠያቂዎች ናችሁ ብለውናል። እያወቅሽ ከማልሽ የሚነል ገሙስ ይባላል። ወንጀል ላይ ዘፋቂና ነካሪ የሆነ ወንጀል ይባላል። ኢማምም ሆኖ ደግሞ በቅጡ ያጣ ሶላት የሚሰግድ ከሆነ በዛ ኢማም መከተል የለባችሁም ነው የምንለው። ወማ አርሰልና ቀብለከ ኢላ ሪጃለን ኑሒ ኢለይህም فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه. أشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا ونبينا وحبيبنا محمدا عبده ورسوله. كبرانا كبرات أفريكا تبي تكتاتيوج السلام عليكم ورحمة الله وبركاته إيالك ይህ አልፈታዋ የተሰኘው የጥያቄና መልስ ፕሮግራማችን ነው። እንደተለመደው ጥያቄዎችን አጠር እያደረጋችሁ ለማቅረብ ሞክሩ። በአላህ ሱብሓነሁ ወተዓላ ፍቃድ የተቻለኝ መልስ ለማቅረብ ሞክራለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ወንድማችን። ጥያቄ ነበረኝ። እሺ ቀጥል። ጥያቄ ሰላት እየሰገደ ማለት ነው። እሺ ሰውየው በጣም ኡስታዙ በጣም ከፈጠነ ምንድነው ማድረግ ያለብን? ሩኩዕ ሱጁድ ላይም ነው ወይስ ቁርአን ላይ ብቻ ነው? ሙሉ ሰላት ላይ አንዳንዱ ሲያሰግዱ በጣም ይፈጥናሉ። እንግዲህ የሚያበላሽ ደረጃ ካልሆነ መከተል ነው። የሚያበላሽ ደረጃ ከደረሰ ግን ያው ጥንቃቄ መያዝ ነው። እንግዲህ ምን አማራጭ የለም። ያው እስኪያልቅ እንከተለዋለን እኮ ነው። የሰውየው እንትን መጠኑ ነው የሚወስነው። አንዳንድ ሰው ተከታውም ቢሆን ዝም ብሎ አርዝሞ እየቀራ ሩኩዕ ላይም ዝም ብሎ ቀስ ብሎ እየሄደ ኢማሙን የማይከተል ሰው አለ። በጣም ወደ ኋላ የሚቀር ሰው አለ። በጣም ያም አግባብ አይደለም። ኢማምም ሆኖ ደግሞ በቅጡ ያጣ ሶላት የሚሰግድ ከሆነ በዛ ኢማም መከተል የለባችሁም ነው የምንለው። በተለይ ቋሚ ኢማም ከሆነ ድንገት ሰው አገር ሂደህ ሆነ ቦታ ላይ ገብተህ ቢያጋጥምህ ነው እንጂ ቋሚ ኢማም ከሆነ ቋሚ ኢማም ህግና ሸሪዓውን ጠብቆ የህዝቡን ማንነት ጠብቆ ማሰገድ ያለበት ነው። ቀስሩን ፊተማም እንደው አሳጥሩ እንኳ ቢባል ሩኩዕና ሱጁዱ ቢያንስ 3 ጊዜ እንኳ ተስቢህ የሚያደርግበት ያክል መቆየት አለበት። 5-7ቱ ቢቀር እንጂ የተጎማመደ ጭራሽ ሩኩዕ ሱጁድ የማይለይ ማን ይቀድም የተባለ ይመስል የሚራወጥ ከሆነ ጥሎ ወጥቶ መስገድ ነው ብቻው። እሺ ሁለተኛ ደግሞ አሁን ብዙ የሙስሊም ሚዲያ ነው እያሉ እያወጡ ሴት ልጅንም ያቀርባሉ። ሴት ልጅ ቀርቦ አልፎ እንዲህ ካፈሮችም ፀጉር ባዶ እስከ ማውጣት ድረስ የሚደርሱ አሉ። ስሙ የሙስሊም ሚዲያ ይባላል፣ ግን አሉ የተለያዩ ሚዲያዎች ጭራሽ ሙስሊም ይጃበለብ አልፎ እንዲህ ፀጉራቸውን ባዶ የሚቀርቡ የሉም። ከዛ ድረስ ከሚቀርቡ ሚዲያዎች አሉ። ስማቸው የሙስሊም ሚዲያ ይባላሉ። ድርጊቱ ላይ ግን ያው ከዛኛው አልፎ የተለያየ እምነት ፀጉራቸውን ባዶ እየመጡ እነሱ ምን ይባላሉ ነው። አላህ ያስተካክላቸው። ባለቤቶችንም ሚዲያው ላይ የሚወጡትንም አላህ ያስተካክላቸው። ዱዓ ነው የምናደርግላቸው እንጂ ሲኒማ ቤቶች፣ የመጠጥ ቤቶች የሙስሊም ሊሆኑ ይችላሉ። የሙስሊም መሆናቸው ሐላል አያደርጋቸውም። ይሄን ታውቃለህ። ህጉን ያላከበረ ሙስሊም ያው በወንጀል ከእስልምና ባናወጣውም ይበቃል የሚል አቋም እስከሌለው ድረስ አናወጣውም ከእስልምና። ነገር ግን ሙስሊም መሆኑ እንደውም የበለጠ ወንጀል ይጨምር እንደው እንጂ
ሐላል አያደርገውም ወንድሜ ባረከላሁ ፊክ የሁላችንም ችግር ነው እሱ ማሻአላህ እሺ ሶስት አንድ ልጨምር ጨምር እቺኛ እንኳን እንደው ምክር ቢሰጡበት ነው አሁን የተለያዩ መስጊድ ላይ እንግዲህ ሰው መስጊድ ነው ብሎ ይሄዳል አንዳንድ ሰው ተቸግሮ መስጊድም ሰው መጥቶም ያድርበት ቦታ ያጣና አሁን የተለያዩ ብዙ መስጊድ ላይ የሚፈጠረው ዘበኛውም ያባረዋል ኢማሙም የማባረር ባህሪ ያለ እሱ መስጊድ ነው ብሎ እንደው ለማረፍ ይመጣል ትክክለኛ ሰው ይሁን አላህ ብቻ ነው የሚያውቀው እንዲህ ማባረር ነገር ስላለ እንደው ለኢማሞችም ለኮሚቴ ለሚባለው እንደው ምክር ቢያሳልፉልን ብዬ ነው ኡስታዝ طيب ይሄ ጥሩ ነገር ነው መስጊድ ማለት የሁሉም ሙስሊም የሆነ ሰው እርቲያህ የሚያገኝበት ሙርታህ ሆኖ ደስተኛ ሆኖ የሚያሳልፍበት የኢባዳ ቦታ ነው ያን የኢባዳ ቦታ ኢማሞችም ሆኑ ኮሚቴዎችም ሆኑ ሙአዚኖችም ሆኑ በአግባቡ ሊጠብቁት ይገባል የሁሉንም ሐቅ በጠበቀ ማለት ነው አንዱ ያንዱን ሳይዳፈር ጨርሶ ልቅ ከሆነም እዚህ አንተ መረዳት ያለብህ ጨርሶም ልቅ ከሆነ ያው ምን ልበልህ የከተማ ሽንት ቤት እንዳይመስል ጥንቃቄ መደረግ አለበት ጨርሶም ደግሞ እንደው የቸገረው ዓሊምም ሆኖ እንደው የሚታወሰውም ሆኖ እዛ አታድራትም ተብሎ መባረርም ደግሞ የለበትም ቢያንስ የሚታወሰው ከሆነ ችግር ከሌለበት የግድ ሊሰጠው ይገባል ነው እንዲሁም ደግሞ ይለይሃል ግን አንዳንድ ቦታ ደግሞ ወያላና ዱርየውም ሌባውም ያው ጥሩ ሰው ነው ብሎ የሚመጣው እንጂ መጥፎ ሰው ነው ብሎ አይመጣልህም ታውቃለህ ይሄንን በማከለ መጠበቅ አለበት ትክክለኛ እዛው ከተማው የሚታወቁ በአጋጣሚ ቸግሯቸው እዛ ቦታ ቢመጡ እዛ አታድሯትም ተብሎ የሚባረሩበት አጋጣሚ አለ ይሄ እስላም እንትን አይደለም አስተምሮትም አይደለም እንደው ሰብአዊ የሚለውም ነገርም አንዳንድ ጊዜ እኮ ሙስሊም ያላደለ አካል እኮ ማደሪያ ካጣ እዛው አመቻችተህ የምታሰኛበት ቦታ ሊኖር ይገባል ጨርሶ ለቅም ሳይሆን ማለት ነው ይሄ ደግሞ ለየአካባቢው ይለያያል የአዲስ አበባውና የክፍለ ሀገሩ ይለያያል የክፍለ ሀገሩና የዝቅ ገጠሩ ደግሞ ይለያያል ስለዚህ ይሄ መጠበቅ አለበት ሁሉም ነው ኢንሻአላህ ባረከላሁ ፊክ እንደው እዚህ ላይ እንደው አንድ ሰፊ ቤት እንደ አላህ ይሰጣቸዋል አጅር እንዳለው ማያውቁ መሰል እንደው አንድ ላይ ንገሩን እስቲ ይሄማ ሰደቀተን ጃሪያ እኮ ነው አጅርም እንዳለው ንገሩን እስቲ አንድ ላይ አንደኛው اذا مات ابن ادم انقطع عمله الا من ثلاث ብለው ነብዩ አለይሂ ሰላቱ ወሰለም ካስቀመጡት አንዱ ሰደቀተን ጃሪያ እኮ ነው መቋረጫ የሌለው ሰደቃ መስጊድ አካባቢ መስጊድ መስራቱ አንድ ነገር ነው የኢማም ቤት ዛው አጠገብ አካባቢ መስራቱ አንድ ነገር ነው የሙአዚንም ዛው አካባቢ መሆኑ ለሶላቱ ለምኑ እንዲመች በዝናቡም በምኑም እንዲመቻቸው ሩቅ ቦታ መሆን የለበትም ከዛ ባሻገር ደግሞ የእንግዳ ማረፊያ የሚባል ነገር አለ ለችግረኛ ማረፊያ የሚባል አለ እንደዛ ያሉ ነገሮችን በአካባቢ መሰራት አለበት ያ በእንክብካቤ ሆኖ እንዲህ ድንገት መተው ለቸገራቸው እዚህ መስገጃው ቦታ ላይ ገብተው መነጀስ ምንም እንዳይመጣ እዛ ቦታ ገብተው እንዲያድሩ የሚደረግበት ነገር ነጋዴውም ሊሰራበት ይገባል ነው ያ ነገር ከተሰራ ችግረኞችም ጥሩ ነገር ያገኛሉ ሰዎችም ያን ነገር በመገንባታቸው ከፍተኛ አጅር ያገኛሉ እነሱ እንኳ ቢሞቱ ያ ቤት እስካለ ሻወር ሊሆን ይችላል ጉድጓድ ውሃ ማስማስ ሊሆን ይችላል ሽንት ቤት ማስተካከል ሊሆን ይችላል እንዲሁ እንግዲህ ማረፊያ ሊሆን ይችላል ይሄ ጠቃሚ የሆነ ሱሐቦች ይሰሩበት የነበር ታሪክ ነው ወንድማችን ጀዛከላሁ ኸይር ኢንሻአላህ ሲዶ አርጉልን ሰፊ ቤት እንደው አላህ ይስጠን እንደው አርጉልንና እንደው ለማሳደር ነይቻለሁ እንደው አርጉልኝ ኡስታዝ አዎ እንግዲህ ባረከላሁ ፊክ ሰርተው ማሳያውን ምሰራለህ አደገ እንግዲህ አይዞህ ለብቻ ሰላት ላይ እንደው አስታውሶ እንደው አርጉልኝ ኡስታዝ مرحبا شيخ ነይቻለሁ ኢንሻአላህ جزيت خيرا بارك فيك እሺ አፈር እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም አለይኩም ወአለይኩም ሰላም አፍሪካ ቲቪ نعم ወንድማችን እንደነ ሰላም ነው ኡስታዝ አልহামዱሊላህ አንድ ጥያቄ ለመጠየቅ ፈልጌ ነበር በዘካ እንትን ዛው ዘካ ላይ ማለት ነው ዘካ እሺ አመታዊ 11 ማን በ12ኛው ወር ላይ ነው ዘካ ይውጣ የሚባለው ሰማሁት ከዚህ በፊት ማለት ነው እሺ እና ለምሳሌ እኔ ብር ኖሮኝ ወይ 18 ወር 7 ወር የሞላው ከሆነ እንዴት ነው ማድረግ ያለብኝ አንደኛ ዘካ የሚወጣበትን ሰዓት የሚመጥነውና የሚወስነው የገንዘብ ማግኛ ሰዓት ነው ገንዘብ ያገኘው ረመዳን ላይ ከሆነ ረመዳን አድርገው በየአመቱ እሺ ገንዘብ በሚገባ ይገባልህና ያገኘው መስከረም ከሆነ መስከረም ላይ የምታወጣው አመት መምራት ነው የሚታየው እንጂ እዚህ ወር ላይ አይባልም ቢያንስ ግን አግንተው 12 ወር ሳይሞላው አውጣ ተብለህ አትገደድም ማለት እንጂ
ቀድመህ ማውጣትም ትችላለህ። ለምሳሌ ክረምት ላይ አይመቸኝም ለሂሳብም ለምን የሚመቸኝ እዚህ ሰዓት ላይ ነው ብለህ በጋ ላይ ልታደርገው ትችላለህ። ረመዳን ነው የሚመቸኝ ብለህ ረመዳን አመቱ ጫፍ ላይ የሚመቸኝ ብለህ ልታደርገው ትችላለህ። እሺ ዛሬ አመት የዞረው ገንዘብ ካለህ ሌላው ደግሞ 5 ወር 6 ወር የሞላው ግን አመት ያልሞላው ሊኖርህ ይችላል። በየሰዓቱ ይሄ ገንዘብ ይሄን ያህል ሞልቶታል ይሄን ያህል ሞልቶታል እያልክ ሂሳብ ልስራ ብትል አመቱ ሁሉ ሂሳብ ነው የሚሆንብህ። ስለዚህ አመት ያልሞላውን ገንዘብ አመት ሞላው ጋር ጨምረህ ረመዳን ላይ ታወጣለህ። ምሳሌ ብዙውን ጊዜ በተለምዶ ረመዳን ላይ ነው አሁን እኛ ዘካ የምናወጣው ማለት ነው። አዎ ረመዳን የሆነበት ምክንያት ገብቶሃል። አንደኛ ከየገጠሩ ምስኪኖቹ ይመጣሉ የመገኘት ባህሪ አለ። ሁለተኛ ረመዳን ላይ ያለ ኸይር ነገር እጥፍ ድርብ ይሆናል ከሚባል አንፃር እንጂ ረመዳን ብቻ ነው ዘካ ማውጫው ማለት አይደለም። ስለዚህ ዛሬ አመቱ ላይ አንዴ ካወጣህ የሞላውንም ያልሞላውን ማውጣሃል። ከዛ በኋላ በየአመቱ እዛ ሰዓት ላይ የምታወጣው ይመቻል እንጂ ረመዳን ላይ መጠበቅ የለብኝም ማለት ነው። መጠበቅ አይጠበቅብም። አንተ የሚመችህን ብቻ አንደኛ ገንዘቡ የሚሞላበት ብያለሁ። ገንዘቡ ሳይሞላውም በዚህ ሰዓት ነው የሚመችህ ካልክ ማሳጠር ትችላለህ። ማሳጠር አሁን ለምሳሌ አሁን 8ኛው ወር ላይ ረመዳን ላይ ቢመጣብኝ እንዴት ነው ማድረግ ያለብኝ? አውጣ ችግር የለም። ቀድሞ ማውጣት ይቻላል እኮ ለ8 ተካፍዬ ለ40 ነው የሚካፈለው። ለ40 ነው የሚካፈለው። አዎ አሰራሩን አወጣጡን ለማወቅ ከሆነ 1000 ብር ለምሳሌ ለ40 ስታካፈለው ስንት ይመጣል? 1000 ብር ለ40 ብታካፈለው ለ40 4 ይመጣል። ለ40 እኮ ለ4 አላልኩም ለ40 ነው ያልኩት። 25 ብር ነው የሚሆነው። 25 ብር 25 ብር ነው የሚሆነው። 1000 ማን ነው 100 ሺህ ቢኖርህ 100 ሺህ ለ40 የምታካፍለው 200 ሺህ ብር ቢኖርህም ለ40 አካፍለው። ሂሳቡን ማንን መጠየቅ አያስፈልግህም። ያለህን ንብረት ሰብስበህ ደምረህ ይህን ያህል ንብረት አለ ካልክ ለ40 አካፍለው። ከዛ የሚመጣው ውጤት የአንድ አመት ዘካ ነው። 40 ወራቶቹ ናቸው አይደለም። የሂሳብ ስሌት ነው ወንድሜ። እሺ አንተማ 8 ወርም ከሆነ ያው አንድ አመት እንደሞላው አድርገህ የምታወጣው አንድ አመትም ከሞላው አመት እንደሞላው የምታወጣው እሱ ዋጅብ የሆነበት ጊዜውና ሰዓቱ ነው። ስታወጣ ደግሞ ስሌቱን ለማወቅ በሳንቲም ቤት ሊገባ ይችላል፣ በብር ቤት ሊገባ ይችላል፣ በሺህ ብር ሊገባ ይችላል። ለ40 አካፈል ዝም ብለህ። እሺ ባረከላሁ ፊክ። ሁለተኛ ጥያቄ አለኝ። እሺ ሁለተኛ ዕቁብን በተመለከተ ነው። ለምሳሌ እኔ ዕቁብ እጥላለሁ ያን ዕቁብ አልበላሁትም እና ያንንስ እንዴት ነው ማድረግ ያለብኝ? ዘካ ላይ ነህ? አዎ ዘካ እንዴት ነው ማውጣበት? አዎ طيب የሰው ገንዘብ ሰው ጋር ያለ ገብቶኛል። አታውጡ አልተባለም። አታውጡ ሳይሆን ማውጣት ዋጅብ ሆኖ አይዛችሁም ነው የተባለው እንጂ ስታገኙት አውጡ ነው እንጂ የተባለው አታውጡ አይደለም። አንድ ሁለተኛ አንተ ዕቁብ እየጣልክ 5 ዕጣ ጥለሃል ለምሳሌ እንበል። የ5ቱን ዕጣ ደምረው ስንት እንዳወጣህ ያንን ብር አንተ ካለ አሁን ካለህ ገንዘብ ጋር ደምርና አውጣ ዘካ። ሌላው ያልጣልከው ገንዘብ እዳ ነው እንጂ ያንተ ገንዘብ አይደለም። ግን የበላውት ከሆነ ግን ያልጣልከው አላወጣበት። ቆይ አትቸኩል። ብትበላውም ነው የምልህ የጣልከውን ገንዘብ ነው የምታስበው። ያኛው አንተን አይመለከትም። ለምን የሰው እዳ ነው እኮ። እዳ ተነስቶ ነው ዘካ የሚወጣው። ባረከላሁ ፊክ። እሺ ሰላም እድሜትና ጤናው ተኛለ። እሺ መርሃባ። እሺ ባረከላሁ ፊክ። ሰው ላይ ገንዘብ አለን ዘካ አመቱ ሞላው ለማውጣት ስንፈልግ ሰው ላይ ከሆነ ያ ሰውዬ ሊሰጥም ላይሰጥም ስለሚችል ካልሰጠህ ዘካውን ማውጣት ልከስ ነው ሁለተኛ። ስለዚህ ስንት አመት እንደተቀመጠ እሱ ላይ ሰበው በሚሰጥህ ሰዓት ዘካውን አስበህ አውጣ ያለፈውን አመት ነው የተባለው እንጂ ሰው ላይ ያለ ገንዘብ ዘካ ማውጣት አይበቃም የሚል እንትን የለም ኢንሻአላህ። ናም ሰላም አለይኩም። ናም ሄሎ እየሰማሁ ነው። ቀጥይ እህቴ። አሰላሙ አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ረመዳን ወልጄ አልፎ ነበርና
እሺ ከዛ አሁን ደግሞ በምክንያት ያው ረመዳኑ እንትና አላሰብኩም። አሁንም ደግሞ እያመመኝ ነው። እንደዚህ ይታያል። طيب አምና የበላሽው በመውለድሽና መጾም ባለመቻልሽ በልጁ ምክንያትም ይሁን በአንቺ በራስሽ ጤናም ችግር ይሁን መጾም አልቻልሽም፣ አፈጠርሽ፣ ትችያለሽ። ግን ከዛ በኋላ በምትችይበት ሰዓት ቀዷ ማውጣት ነበረብሽ። አሁንም ችግሮቹ አልተወገዱልኝም። አሁንም መጪው ረመዳን እየመጣ ነው። የቀረው 1-2 ወር 3 ወር ነው የቀረው። ጊዜ የምጾምበት ጊዜ የለም፣ ጤና አላገኘሁም። አሁንም ያኛው ቢመጣብኝ ምን ሊሆን ከሆነ ችግሩ እስከሚወገድ ድረስ ጾሙ አይወጅብሽም። ገብቶሻል? ያምናውንም ማቆየት ትችያለሽ ችግሩ ካለ። ችግሩ ከተወገደ ግን ያኛው ረመዳን እስከሚመጣ መጠበቅ የለብሽም ነው። ቲቪዋን ሳይለንት አድርጋ፣ ከቲቪው አታዳምጪ። ገብቶሻል አይደል? በመም ምክንያት በመውለድ ምክንያት የበላ ሰው ያ የበላበት ምክንያት እስካለ ድረስ መቆየት ይችላል። ያ ሲለቅ መጾም አለበት፣ ቀዷው ነው። እሺ መርሃባ ሸህታችን ባረከላሁ ፊክ። ዝጊው እሺ ዝጊው ስልኩን። طيب ሌላ ወንድማችን ውሃ በሚጠፋበት ሰዓት ወይም ውሃ መጠቀም ባልቻልንበት ሰዓት በተየሙም እንሰግዳለንና በተየሙም የፈለኩትን ሶላት መስገድ ይችላል ወይ እያለ ነው። አዎ ተየሙም ማለት እኮ ውዱእ ማለት ነው። ውዱእ የሚተካ ነው። ስለዚህ ያ ተየሙምህን የሚያጠፋ ነገር እስከሌለ ድረስ ባደረከው ተየሙም ኢማም መሆንም ትችላለህ፣ ማሰገድም ትችላለህ፣ ተከታይ መሆንም ትችላለህ፣ ቁርአን መቅራት ትችላለህ፣ ሁሉ ነገር በቃ ማድረግ ትችላለህ። በውዱእ ማድረግ የምችለው ሁሉ ማድረግ ትችላለህ። ናም ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እንዴት ናችሁ? ሰላም ናችሁ? አልহামዱሊላህ። አህለን እህታችን ጥያቄ አለኝ። አንዴ ቀጥይ። እሺ ባለቤት አለ ከተለያየን 7 ወር ሆኖናል። በፍች ነው ያለ ፍች? ኧረ አለፍች ነው፣ አልተፈታታንም። ያው ልጅም አለኝ፣ ልጄንም አይረዳም። በቃ ደውሎም አይጠይቀንም። ይሄን ሁሉ አመት ይሄን ወር በሙሉ በቃ አይጠይቅም። እንዴት ነው የምናረገው? ገባኝ። ፍች ወድቋል አልወደቀም ነው? ተፋታችኋል አልተፋታችሁም? አልተፋታንም። ኧረ አልተፋታንም። ለስራ ነው የወጣው ወይስ ለምንድን ነው? በቃ ለስራ ይወጣል። ለስራ ወጥቶ እዛም ቢሰራ በቃ ህፃኑን ልጅ አይን በእጄ ላይ ለኒካ ጉዳይ ነው። 7 ወር አልፎናል ከተለያየን። ተለያየን አትበይ፣ ተራርቀን በይ እንጂ ተለያየን የሚባለው በፍች ሲሆን ነው። ተራርቀን ማለት ነው። አዎ በቦታ ተራርቀን ነው የምንኖረው፣ እየጠየቀ አይደለም ነው። ስለዚህ እህታችን ቲቪዋን ሳይለንት አድርግና በስልኩ አዳምጪ። ይሄን ወንድማችንን ያው የሚስቱን ሀቅ እንዲወጣ የልጆችንም ሀቅ እንዲወጣ ነው የምንመክረው። ነገ ገጠር ወደ ገጠር ላይ ስለሆነ ኔትወርክ ይቆራረጣል። ቲቪዋን ቀንሻትና በስልኩ ብቻ አዳምጪኝ እንዲገባሽ። ጫጫታ አለ አንቺ ጋር፣ ድምፅ አለ አንቺ ጋር። ይሄ ወንድማችን ለእናንተ ብሎ ከሆነ የወጣውና የራቀው ሰርቶ ለማምጣት ከሆነ ለምን ራቃችሁ? ለምን እየደወለ ሳይጠይቃችሁም? ከሰራውስ ለምን አይልክላችሁም? ሚስት ካለችው ለሚስቱ መላክ አለበት ገንዘብ፣ ለልጆቹ መላክ አለበት። መላክ ብቻ አይደለም የሚፈለገው። ጧት ማታ እንዴት ሆናችሁ? በሳምንት ቢያንስ ደውሎ ምን ችግር አለ ደህና ናችሁ ብሎ ካልጠየቀ፣ ምን አጋጠማችሁ ብሎ ካልተንከባከበና ካልጠየቀ ይሄ ባል ለማለትም ይቸግራልና አላህን ሊፈራ ይገባዋል። አላህን ፍራ ነው የምንለው። እሺ ሀቁን ይወጣ ነው። ሀቁን መወጣት ካልቻለ ደግሞ ቢያንስ መለያየት ነው እንጂ ያለበት
ወይ ባልሆኑ አልተቀመጠ ወይ ደግሞ የለም ተብሎ ሌላ እንዳያንጎዳጉዱ በሩን መዝጋት የለበትም ነው ወንድማችን። እሺ እሺ ባረከላሁ ፊኪ። በዚሁ አጋጣሚ ነብዩ አለይሂ ሰላቱ ወሰላም ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲሂ ነው የሚሉት። ማንኛውም ኃላፊነት አለበት። አባወራ በቤተሰቡ ተጠያቂ ነው። እማወራዋም በቤቱ በሚሰሩ ስራዎች በልጆቿ ዙሪያ በቤቱ ዙሪያ ተጠያቂ ናት። ከዛም ዝቅ ሲል ትልቁ ልጃቸው ከበታቸው ባሉት ተጠያቂ ሊሆን ይችላል። ሁሉም የራሱ ድርሻ አለው። ሁሉም ከድርሻው ይጠየቃል ነው። ኩልኩም ራዒን እረኞች ናቸው፣ ጠባቂዎች ናቸው። ሁላችሁም ተጠያቂ ናቸው። ከጠበቃችሁት ነገር እንድትጠብቁ ኃላፊነት ከተጣለባችሁ ነገር ተጠያቂዎች ናቸው ብለውናል። ተጠያቂነት አለ ካል አሁኑ ሂሳብ ሰርተን መራመድ ያለብን ማለት ነው። አንድ ባለስልጣን ነገ ከስልጣን ሲወርድ እንደሚጠየቅ ካወቀ አሁኑ ፍትሃዊነትን ይዞ አግባብ ባለው መልኩ ይቀጥላል። ካልሆነ ግን ነገ የሚመጣው መዘዝ ከባድ ነው። እዚች ኳኛው ዱንያ ላይ ነው የምላችሁ። የአኺራው ደግሞ አላህ ሱብሓነሁ ወተዓላ የሚያስቀምጠው ሚዛን አለ፣ የእሱ ሂሳብ አለ፣ የፈጣሪ ግምገማ አለ። እዛ ግምገማ ላይ ተጠያቂ መሆን ካወቀ ከወዲሁ መልሱ ማዘጋጀት አለበት ማለት እኮ ነው። ሂሳብ ሰርቶ መሄድ ያለበት ማለት ነው። ስለዚህ እንደው ቤተሰብን ዝም ብለን መጣል አይደለም፣ የምንችለውን ፈተቁላህ መስተጧዕቱም ነው። ሰው እንደ ጎረቤቱ አይኖርም፣ እንደ ራሱ ነው የሚኖረው። ባለችው ሽሮም ሆነች ምንም ሆነች ለቤተሰቡ ማድረግ ያለበትን እያደረገ የጎደለውንና ያቃተውን ደግሞ ይሄ ያቅቶኛል አፉ በሉ ብሎ አፉ እያስባለ ካልሆነ ደግሞ ያ ሐቅ እንዳይዘው መፍትሄ እየሰጠለት መራመርና ያለበት ወይ መራመርና ያለባት ነው ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አልሐምዱሊላህ። አህለን ሰላም ነው? አልሐምዱሊላህ። ጥያቄ ነበረኝ። እሺ ጥያቄው እኛ ባለቤቴ ተለያይተን ነው የምንኖረው በስራ ምክንያት ማለት ነው። ተራርቀን ነው ተለያይተን? አዎ በስራ ምክንያት ማለት ነው። እሺ እና ይህ ነገር እንዴት ይታያል? እንደ ሸሪዓ ይፈቀዳል ወይ? በፈቃደኝነት ከሆነ ይቻላል። አንቺን ጥሩ ቦታ ላይ ያስቀምጡ፣ ልጆችን ጥሩ ቦታ ላይ ያስቀምጡ፣ አስተማማኝ ቦታ ላይ እሱ ውጭ ወጥቶ ሰርቶ ሊመጣ ከሆነ የሄደው ችግር የለውም። በፈቃደኝነት ከሆነ አንቺም ፈቅደሽ እሱም ፈቃደኛ ሆኖ ከሆነ አዎ መጀመሪያ እንደዛ ነበር የምንኖረው። ግን እዛም ሆኖ በቃ አስፈላጊውን ነገሮች ምናምን እያደረገ አይደለም። ከስራ ሁኔታ አንጻር ነገሮች አለመመቻቸት ነው ምናምን ይላል። ይህስ ነገር እንዴት ነው? አንዳንዴ እንደዚህ አይነት ነገሮች ሲፈጠሩ ያሰጋል። እንትን ነው እንግዲህ ምን አለ መሰለሽ፣ ከሴቶችም ከወንዶችም የሚታዩ ነገሮች አሉ። አንድ ባል ርቆ ሰርቶ የሚልክላ ከሆነ የፈለገውን ቢርቅ ይሄን ያቆየህ እንኳን ብላ ማጠይቅ ሴት አለች። እንደው ጣጣ የሌላት ማለት ነው። ግን ምናልባት አደባጣ ከተባለ ግን ቢልክም እንደፈለገች ቢያመቻችም እንዳላመቻቸ ምንም እንዳላደረገ አድርጎ ደግሞ ማጣጣልም ደግሞ አለ። አንዳንድ ጊዜ ከወንዱም ኃላፊነቱን መወጣት አለበት፣ ግዴታውን ማወቅ አለበት። ሴትም ግዴታውን ማወቅ አለባት። እርግጥ ሴት አግብታ ስትመጣ ከሱ የምትፈልገው ገንዘብ ብቻ አይደለም፣ የበላይ ሽፋኑን ነው። አርጃሉ ቀዋሙን ባለው መሰረት የበላይ ኃላፊ ሆኖ ኃላፊነቱን ሙሉ እንዲሸከም ነው የሚፈልገው። ያን የማያደርግ ከሆነ እንዲያደርግ መምከርና ማስመከር ነው፣ በቤተሰብም በራስም ማለት ነው። ከዛ ካቃተ ደግሞ ሐቅሽ እየተጓደለ ተቀመጭ ብሎ ሸሪዓው አያስገድድሽም። ይህን የማታደርግ ከሆነ አቅምህ እየቻለ ነው፣ አውቃለሁ ይችላል፣ ይህን አድርግ። አልቻለም፣ አንቺም እዘኝለት ካልቻለ። እየቻለ ካላደረገ ግን አብሮ መቀጠሉ ሊቋረጥ ይችላልና አሰብበት ብሎ ትንሽ ማሳሰቢያ መስጠት ነው ኢንሻአላህ። ሚስኮል ይፈልጋል። እና ሌላ ሁለተኛ ጥያቄም ነበረኝ። እሺ ቀጥይ። እየሰማሁ ነው፣ ቀጥይ። ሁለተኛው ጥያቄ እግሬ ከጊዜ በኋላ የሆነ ታመም የነበረ። ከምን በኋላ? ከጊዜ በኋላ የሆነ ህመም አጋጥሞኝ ነበረ ማለት ነው። እሺ
እና ሰላም በምሰግድበት ሰዓት እጥፍ አድርጌ መቀመጥ አልችልም ማለት ነው። ዘርግቼ ነው የምሰግደው። አንዳንዴ ሲመቸኝ አጠገቤ ሰው ከሌለ እንደፈለኩኝ ለመስገድ ስለሚመቸኝ ቆሜ እሰግዳለሁ። አንዳንዴ አጠገቤ ደግሞ ጀማ የሚሰግድ ሰው ካለ ስለማይመቸኝ ቁጭ ብዬ እሰግዳለሁ። ይህስ እንዴት ይታያል? ይፈቀዳል ወይ? ሲጀመር ሴት ልጅ ጀማ ዋጅብ አይደለም። ለሴት ልጅ ጀማ ብለሽ በአንድ ተሰባስቦ ጀማ መስገዱ ዋጅብ አይደለም ለሴት ልጅ። ስለዚህ እንደሚመችሽ መስገድ ትችላለሽ ቤትሽ ማለት ነው። ሶላቱም ቤትሽ የምትሰግዱ ይበልጣል። እሱን እኮ አውቃለሁ። እንትን አጠገቤ ለምሳሌ ቤተሰብ እናቴ ልትሆን ይችላል የሆነ ሰው በሚኖርበት ሰዓት አብረን መስገድ በሚሰግዱ ሰዓት እኔ ቆሜ ልሰግድ አይመቸኝም ማለት ነው እኮ ገብቶኛ እኮ ለዛ እኮ ነው ወንጀል ይሆንብኛል ወይ ነው አንዴ ቆሜ አንዴ ቁጭ ብዬ መልስ እየሰጠሁሽ ያለሁ የቦታ ጥበት ከሆነ እነሱ ሰግደው ሲጨርሱ ስገጂ ብቻሽን እያልኩሽ ነው። ጀማ ዋጅብ ስላላደለ ግድ እነሱ ጋር መስገድ ያለብኝ ካልሽ ልትቸገሪ ነው። አዎ በጥቅሉ ነቢዩ አለይሂ ሰላቱ ወሰላም አንድን ሰው ምንድን ነው ያሉት? ሶሊ ቃኢመን ነው፣ ቁመህ ስገድ ነው። ቁሞ መስገድ ግዴታ ነው ለሚችል ሰው። መቆም ካቃተህ ቁጭ ብለህ ስገድ እኮ ነው። ቁጭ ብሎ መስገድ ካቃተህ ተጋሪ መስገድ ነው። አንቺ አቅምሽን ታውቂዋለሽ፣ ማንም አይመጥንልሽም። የምትችውን ነገር ታውቂያለሽ። መጀመሪያ ሁለቱ ረካ ላይ ቁሞ መስገድ ከቻልሽ ሁለቱ ረካ ላይ ቁመሽ ስገጂ፣ ከዛ በኋላ የሚያቅተሽ ከሆነ ቁጭ ብለሽ ጨርሽው። ምን ችግር አለ? ወይ ደግሞ ቁጭ ብለሽ ትቆያለሽ፣ ሩኩዕና ስጁዱን አስተካክለሽ ታድርጊዋለሽ። እንደሚመችሽ ነው። ፈተቁላህ መስተጧቱም ነው የሚለው ቁርአኑም። አቅማችሁ በቻለ አላህን ፍሩት ነው። ቁመሽ መስገድ ከሆነ ቁመሽ በመስገድ አላህን ፍሪው። ቁጭ ብለሽ መስገድ ከሆነ አቅም ያለሽ ቁጭ ብለሽ በመስገድ አላህን ፍሪው እንጂ ከአቅምሽ በላይ ላ ዩከልፉላሁ ነፍሰን ኢላ ውስዐሃ። ከአቅሟ በላይ ነፍስን አላህ አያስገድዳትም ተብሏልና የሚያዘንም ያዘዘንም በአቅማችን ልክ ነው እንጂ ከአቅማችን በላይ አያዘንም። አላህ ያገራውን አትቸገሪ ነው። ቁሞ መስገድ ከቻልሽ ቁመሽ ስገጂ፣ ካቃተሽ ቁጭ በይ፣ ካቃተሽም ጋደም ብለሽ መስገድ ትችላለሽ ኢንሻአላህ። ባረከላሁ ፊክ እህታችን ያኩሙላህ። ጠይብ ሌላው አንድ ወንድማችን የላከው ጥያቄ አለ። እንግዲህ ያው በአንዳንድ ቦታ ክረምት ሊሆን ይችላል፣ በአንዳንድ ቦታ በጋ ሊሆን ይችላል። ቀዝቃዛ ውሃ መጠቀም የማይችሉ ሰዎች አሉ። ምን ይሻለኛል በተለይ መስገድ ያለብኝ ወይ ነው የሚለው። ውሃን አሙቆ መጠቀም ከተቻለ አሙቆ መጠቀም ይቻላል። በሞቀ ውሃ ውዶ ማድረግም ይቻላል፣ መስገድም ይቻላል። የማይቻል ከሆነና ቀዝቃዛ ውሃ የሚጎዳው ከሆነ በተይሙም ሊሰግድ ይችላል። ናም ሰላም አለይኩም። ወአለይኩም ሰላም ኡስታዝ። ቀጥይ እህታችን። ኡስታዝ 4 ጥያቄ ነበረኝ። አንደኛው አንደኛው 4 ቲቪዋን ቀንሻት ሰዎች ማለት ነው። ቲቪዋን ቀንስ አድርጋት እንዳያደነግርሽ። እሺ በአንድ ነገር ማልኩኝና ለ4 ሰዎች አስዋሹኝ። ከዛ ከፋራ አለው ከፋራ የለውም ለነዛ ለማልኩባቸው ሰዎች። አልገባኝም። ለ4 ሰው የማልሽው ምን ሆነሽ ነው? በምን መልኩ? ራሴ ብቻ ነኝ የማውቀው እኮ። ለምሳሌ የመጣውን አልመጣም ብለሽ ማልሽ ምን አደረሽ? አማማልሽን ነው የፈለኩት ነው፣ ጉዳዩን አይደለም። የመጣውን ሰው አልመጣም ብዬ ማልኩኝ ለ4ቱም ሰው። እንደ በቃ ይሄ ድርጊቱን ነው የምታየው አንቺ። እኛ ለ10ም ሰው ማይ ለአንድም ሰው ማይ ድርጊቱን ነው የምናየው እኛ። የሆነውን ነገር አልሆነም ብለሽ ማልሽ ታውቂያለሽ አለመሆኑን። ይሄ መሐላው ራሱ እያወቅሽ ከማልሽ የሚነል ገሙስ ይባላል። ወንጀል ላይ ዘፋቂና ነካሪ የሆነ ወንጀል ይባላል። ለዚህ አይነቱ መሐላ ከፋራም አልተቀመጠለትም። ይሄን ትክፈል ይሄና ይሄን በዚህ ይበል የሚባል ነገር የለም። ምን እንደምታረጊው ተውበት ብቻ ነው፣ እስትግፋር ነው። የሰራሽው ስራ ስህተት መሆኑን እያወቅሽ ነው። በውሸት ላይ ደግሞ ምለሻል። አልሆነም ብለሽ የሆነውን ነገር ውስጥሽ ያውቃል። ይሄ መሆን አልነበረበትም። ከሆነ ደግሞ እስትግፋር አድርገሽ ወደፊት መልካም ስራ በማብዛት
ያንን ወንጀል አላህ ሱብሓነሁ ወተዓላ እንዲፍቅልሽ እንዲሰርዝልሽ ከመዝገብ እንዲያነሳልሽ በጣም አበርክተሽ ኸይር ስራ ስሪ፣ ጥሩ ስራ ስሪ። ጾም ሊሆን ይችላል፣ ሶላት ሊሆን ይችላል፣ ቁርአን መቅራት ሊሆን ይችላል፣ ሰው መተባበር ሊሆን ይችላል። የተለያዩ ኸይር ስራዎችን አብዢ። በዛ አላህ ሱብሓነሁ ወተዓላ ሊያጠፋልሽ ይችላል ነው። አንዳንድ ጊዜ እንደውም ሆን ብለን መማል የሌለብን ቦታ መማሉ ምንም ውጤት የማያመጣበት ቦታ ላይ እንዋሻለን። ለምን እንዋሻለን? መዋሸቱ ራሱ አንደኛ ሆኖ መሐላ ሲጨመር ደግሞ ከባድ ነው። 3 ቀን ግን ጾም ያለው 3 ቀን እሱ ለዚህ አይነት መሐላ አይደለም 3 ቀን የሚጾሙ። አንደኛ የመሐላ ከፋራ 3 ቀን መጾም አይደለም የመጀመሪያው። እዚህ ጋር ስተት አለ። ብዙ ጊዜ ሰዎች 3 ጊዜ ሲምሉ 3 ቀን ልታጾመኝ ነው ይላሉ። 3 ቀን መጾም እኮ የመጨረሻ ልባት ነው እንጂ ከዛ በፊት 10 ምስኪን ማብላት ወይም 10 ምስኪኖችን ልብስ ማልበስ ነው የተባለው። ይሄን ያቃተው ሰው ይሄን የማይችል ከሆነ አቅም የሌለው ከሆነ 3 ቀን ይጾም የመጨረሻ ነው ይሄ እንጂ ማልበስ እየቻልሽ 10 ምስኪን ማብላት እየቻልሽ 3 ቀን ወደ መጾም መከድ የለበትም ነው። ይሄን ሊታወቅ ይገባል። አንደኛ። ሁለተኛ ይሄ ደግሞ ከፋራ የተቀመጠው ወላሂ እንዲህ ያለ ነገር ልሰራ ብረሽ ምለሽ ሳትሰሪው ስቀሪ ነው። ገብቶሻል? መሰራት ያለበት ነገር ነው። እሰራዋለሁ ብለሽ ማልሽ ሳትሰሪው ቀረሽ። ለዚህ ነው የተቀመጠው እንጂ የሆነውን ነገር እንደሆነ እያወቅሽ ወላሂ አልሆነም ብለሽ ከማልሽ ምን የማልሽው በውሸት ስለሆነ መጀመሪያ ላይ የተቀመጠለት ከፋራ የለም ከተውበትና ከእስትግፋር በስተቀር። እሺ ኡስታዝ ባረከላሁ ፊኪ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዲህ ያሉ ነገሮች እንዳይለመዷችሁ ነው የምንለው ከአንቺንም ሆነ ሌሎቹ አዳማጮች። የምናውቀውን ነገር እውነቱን ማውራት ካቃተን ቢያንስ እኮ እንደው ነጭ ያልሆነ ውሸት የሚባል ነገር አለ። አድበስብሶ ማለፍ ይቻላል ላለመዋሸት። እሺ ኡስታዝ መርሐባሽ። እዚሁ ጋር ተያይዞ አንድ ያላብራራሁት ነገር አለ። ለአራት ሰው ያለችው ነገር አለ። ለአንድ ሰው ዛሬ ምሎ እንደው አንድ ሰው ይሄ ግን ከፋራ የለውም ብያችኋለሁ ሲጀመር። ግን የሆነ ነገር ልሰራ ብሎ ለዛው ነገር 10 ሊምል ይችላል። ያ ድርጊት እንደ አንድ ነው የምናየው። ለአንዱ ደጋግሞ ቢምልም ማለት ነው። ድርጊቱ ከተለያየ ግን እዚህ የማለበት ሌላ ነው፣ ለዛኛው ሰው ደግሞ የማለው ሌላ ከሆነ ለእያንዳንዱ ያስፈልገዋል ከፋራ። ሰላም አለይኩም። አለይኩም ሰላም። ተፈضل ወንድማችን። ሄሎ። ናም። የሆነ እሺ፣ የሆነ ጥያቄ ነበረኝ። ቀጥል። እሺ። አሁን የኔ ባለቤት ማለት ነው። እሺ። አሁን 2 ዓመቷ ሆነ። ኒካም አላወረደችም። ልጆቹ ግን እየረዳው ነው። አሁን ምንድን ማድረግ የምችለው? ኒካም የምታወርደው ሰው ናት አንተ ነህ? አልወረደም። ገብቶኛል። አላወረደችም እያልክ ነው። አዎ። ስለዚህ ታውርድ ለማለት ነው የፈለከው? ምን ነው የፈለከው? እሷ ቲቪውን ቀንሰዋ እንዲሰማ። ቲቪውን ስልክ ከፍተህ አይመችም። አዎ። በአንዱ አናግረኝ፣ በምታወራው አናግረኝ። ያኛውን ሳይለንት አድርገው ቲቪውን። አዎ ዘጋሁት። አይዋ እንደሱ ነው። ስልክ ሲነሳ ቲቪ ካለ አይመችም። ኒካህ ያለው በወንድ ልጅ እጅ ነው። አዎ በሴቶች አይደለም። የኒካህ ሚስቴ ሆና ሳልፈቅድላ ከቤቴ ወጣች ሄደች ከሆነ አዎ ይሄ ጥፋቷ ነው፣ ለምን ወጣች እንላለን። ኒካህ አላወረደችም የሚለው ግን ኒካህ ማውረድ ካለብህ አንተ ነህ እንጂ እሷ አይደለችም። ወጣች አልተመለሰችም። ባስጠይቃት እንጂ አለ። ምንድነው ማድረገው? ልክ እንደ ወጣች መፍታት ነው ያለብህ። በቃ ያለ ፍቃድህ ነው የተመለሽ ብላት አልመለስም ካለች ይቺ ናሽዛ ትባላለች። ያለ ባሏ ፍቃድ ባሏን ረግጣ ሄደ ሴት ትባላለች። መፍታት ብቻ ነው ያለህ እድል፣ ሌላ አማራጭ የለህም። መፍታት ብቻ ነው። አዎ መገላገል ነው።
ቲቪው ይዘገያል። ቲቪውን ሳይለንት አድርጉ ስትላቸው አሰሙም ችግራችሁ። እሺ ባረከላሁ ፊኩም። እሺ ሽኩራን መርሃባ። ዝጋው ስልኩን። እሺ ዘጋው። ክቡራና ክቡራት አዳማጮቻችን ምንድነው እዚህ ጋር የምናሳስበው ማሳሰብ ያለ ምንጊዜም ሁላችሁም ስሙን በአላህ ስልክ ስትደውሉ ስልኩ ከተነሳ በኋላ የቲቪው ስልክ ድምጽና የስልኩ ድምጽ እኩል አይመጣም። ስለዚህ በስልክ ብቻ የምታወሩን ሌላው አዳማጭ በቲቪ ያዳምጥ። ስልክ የተነሳለት ሰው ግን አካባቢው ያለውን ድምጽ ካላጠፋ መግባባት አንችልም፣ መሰማማትም አንችልም። ጥያቄው ከተመለሰለት በኋላ ደግሞ ተሎ ስልኩን መዝጋት አለበት። ባረከላሁ ፊኩም። እየሰማሁ ነው፣ ቀጥል። ወአለይኩም ሰላም ወራህመቱላሂ። ጥያቄ ነበረኝና እሺ። በአምና እኔ ረመዳን ጾምኩና ዘካ ያለ ብር ነበረኝ አልከፈልኩም። ዘካተል ፍጡር ነው? አዎ። እና ባለፈው ነው ከፈልኩ። እንዴት ነው አላህ ይቀበልኛል? እንዴት ነው ልጠይቃችሁ ብዬ ነው። ዋናው ማውጣትህ ነው እንጂ ይቀበለው አይቀበለው እንግዲህ አላህ ነው የሚያውቀው። የሰገድነውን ሶላትም የጾምነውን ጾም አላህ ይቀበለን አይቀበለን እኛ ማድረስ ነው ያለብን። ሸርጡን ጠብቀን ተቀባይነቱን እንግዲህ አላህ እንዲቀበለን ነው ተስፋ የምንሰራው። አላህ ነው የሚያውቀው። ነገር ግን አላህ እንዲቀበልህ ማውጣት የነበረብህን ሰዓት ነው የምነግርህ እኔ። ሰማሃል? ማውጣት የነበረብህ ሰዓት መቼ ነው? ረመዳን ሊፈታ 2 ቀን ሲቀረው ጀምሮ እስከ ሶላተል ዒድ ነው። ከዛ ካለፈ ሰደቀተል ፍጥር ነው ለማለት አንችልም። እንደማንኛውም ተራ ሰደቃ ባዘቦቱ እንደምናበላው እንደምናጠጣው ነው የሚታየው እንጂ እንደ ሰደቀተል ፍጥር አይሆንም። ግን ዙሮ የዲሃ ገንዘብ የዲሃ ፈንታ ስለሆነ ድርሻ ስለሆነ በቻልክበት ሰዓት አውጣው። ለዛ ነው አልነበረኝምና ከሌለህም አልወጀበብህም እኮ 24 ሰዓት የምትበላው አግኝተህ ከዛ የተረፈ ከሌለህ አይወጅብህም። ግን እያለህ ነገ ዛሬ እያልክ ወይ ደግሞ ቀስ እያወጣለህ እያልክ ካሳለፍከው ነው የምናወራው። ኦኬ ኦኬ። እሺ በቃ እሺ። ባረከላሁ ፊክ። ስልኳን ዝጋት። ባረከላሁ ፊክ። እሺ ጥያቄ ነበረኝ። እሺ እስካሁን እያዳመጥሽ ነው? እሺ ረመዳን ትንሽ ማለት አንድ 30 ቀን 40 ቀን ምናምን አለብኝ። የ2 ወር ነው። የ2 ዓመት ማለትሽ ነው? ሄሎ እህቴ እየሰማሁሽ ነው። ቀጥይ። እና በወሊድ ነበረ፣ በወሊድ ምክንያት ነበረ። ከዛ ልጾመው ስል ትንሽ አመመኝ። እሺ ከዛ አልጾምኩትም። ሁለተኛ ረመዳን መጣብኝና እሺ አሁንም ያው ትንሽ ጨጓራ ነው፣ በጣም ያመኛል ጨጓራዬን። እሺ ስጾም እንዲህ ቆሜ መስገድ ምናምን አልችልም። በጣም ነው እንትን የሚለኝ፣ ልቤ ይመታል ስጾም ማለት ነው። ቅድም መጀመሪያ ተጠይቆ መልስ ተሰጥቶበታል። አላዳመጥሽም መሰል እንጂ አሁንም ስለመጣሽው መጀመሪያ ላይ መልስ ተሰጥቶበታል። አንቺ የበላሽው በረመዳን አምናም ሆነ ዘንድሮ መጾም ባለመቻል በመም ከሆነ በመውለድ ምክንያት ከሆነ ያ ምክንያቱ እስካልተወገደ ድረስ እስካልጠፋ ድረስ እስካለ ድረስ መጾም አትገደጅም። ያ እንድትበይ ያስገደደሽ ነገር ከተቋረጠና ከጠፋ ያን ጊዜ መጾም አለብሽ። ለምሳሌ ያምናው ረመዳን ታመሽ በላሽ፣ እመሙ እስካሁኑ ረመዳን ድረስ አለቀቀሽም፣ አሁንም ትበያለሽ፣ ችግር የለውም። ግን አምናው ረመዳን ላይ ምን ያህል ቀን እንደበላሽ ወቂ፣ አሁኑ ረመዳን ላይ ምን ያህል እንደበላሽ ይሄን ሂሳቡን መዝግበሽ ያዢ። መርሳ ስላለ መዝግበሽ ያዢ። ይሄን ያህል ጾም አለብኝ ብለሽ ከናመቱ
እየጻፍሽ ምን ያህል ቀን እንደሆነ አስቀምጪ። እመሙ በተቋረጠበት ሰዓት በ3 ዓመት የሚቋረጥ ከዛ በፊት የሚቋረጥልሽ እንዲራዘም አንፈልግም። አላህ ያሳጥርልሽ። ችግሩ እንደተወገደ ጾምሽን ትቀጥያለሽ። እሺ ማለት አሁን እያመመኝም እንደዚህ ቁጭ ብዬም ብቻ እየሰገድኩኝ መጾም አልችልም? ትችያለሽ እንጂ ምን ችግር አለ? መጾም ከቻልሽ ጾም እያልኩሽ እኮ ነው። ያው እያመመኝም ቢሆን እንደምንም መጾም ደስ ይለኛል። ታሞ መጾም ይቻላል ወይ? ይቻላልም አይቻልምም። ጾሙ ጎርቶሽ ችግር ላይ የሚጥልሽ ከሆነ መጾም አይቻልም። ግን ይሰማሻል የሆነ ነገር ጉፋንም እኮ መም ይባላል። ግን መጾም አይከለክልሽም። ጾም ችግር የለውም። እመሙን የምትመጥኘው አንቺ ነሽ። መጾም ያስችለኛል አያስችለኝም። አንዳንድ ህመም ቀላል ሆኖ ግን ረሃብ የሚለቅብሽና መጾም ማትችይበት ሐኪሞችም የሚሉብሽ አጋጣሚ ሊፈጠር ይችላል። የስኳር ነገር ለምሳሌ ካልበላሽ ጤናሽ ተቃውሶ ሞትም ሊመጣ ይችላል። ደግሞ አላህ Subhanahu Wa Ta'ala ነፍሳችሁን ጠብቁ ነው የሚለን እኮ እንዳታጠፉ ጠብቁ ይለናል። ስለዚህ ሐራም እንኳን በልታችሁ ነፍሳችሁን አድኑ ነው የሚለን እንኳን መጾም አይደለም። ስለዚህ ራስሽን የምታውቂው አንቺ ነሽ። የሚያስፈጥር ህመም ከሆነ አፍጥሪ። መጾም የሚያስችል ከሆነ ሌላ አማራጭ ስለሌለሽ እየተሰማሽም ቢሆን ልትጾሚ ትችያለሽ ነው። እሺ ባረከላሁ ፊክ። እሺ ጀዛኩሙላህ ኸይራን። ወያኪ እሺ طيب እንግዲህ ቅድም ያነሳሁት ነገር አለ። አሁንም እህቶቻችን ብዙ ጊዜ የሚያነሱት ጥያቄ የጾም ጉዳይ ነው የሚያነሱት። ጾም ላይ በወሊድም ሊሆን ይችላል፣ በመውለድ ምክንያት በመምም ሊሆን ይችላል። ምን ጊዜም አንድ ሰው ረመዳን መጾም የሚገደደው ንጹህ ሲሆን ነው። ከወር አበባ ከማመን ንጹህ ስትሆን ነው። አንድ ሰው ለምሳሌ ከመም ነፃ ሲሆን ነው አንድ ሰው መጾም የሚገደደው። ለመጾም የሚያስችለው ከተሟሉ መጾም አለበት። ዕለታዊ ረመዳን የሚሆንም ቀዷም ይሁን ያን የሚከለከል እስካለ ድረስ ያ ጾም ግዴታ ሆኖ አይይዘውም። ግዴታ የሚሆነው መቼ ነው? ረመዳን ላይ በሽተኛ ነው ብላ ተብሏል። ከዛ በኋላ ቀዷ በሚያወጣበት ሰዓት ደግሞ አሁንም እመሙ አለቀቀውም፣ አሁንም ይበላል። ያመም ለቆት የሚጾምበት ጊዜ አግኝቶ ወይም አግኝታ ነገ ዛሬ እያሉ በእንዝላልነት ሳይጾሙ ካለፈ ግን ሞት እንኳ ቢመጣ ያስጠይቃል። ያ ነገር ወይ ቤተሰብ መጾም አለበት ወይ ገንዘብ ካላቸው ለድሃ በመስጠት ያን ነገር መክፈል አለባቸው። የስንት ቀን ጾም እንደሆነ ታስቦ ማለት ነው። ነገር ግን በሽታ አጋጥሞት አንድ ሰው ረመዳን አፈጠረ፣ ሸዋል ላይ የሚጾም በጊዜም ሳያገኝ እመሙም ሳይለቀው ሞተ። ያን ረመዳን የመጾም ግዴታ ወይም ደግሞ ቤተሰብ ይጾምለት ምናምን የሚባል ነገር የለም። ጊዜ አላገኘማ። አላህ እኮ የሚጠይቀው ጊዜ ሰጥቶ ነው እንጂ ጊዜ ሳይሰጥ ለምን አይብሎ አይጠይቅም። ለምን ረመዳን ጾም የተባለው በተመቻቸለት ሰዓት ነው። የመጾም መስፈርቶች ሲሟሉ ነው። ካልተሟሉ መብላት ይችላል ማለት ነው። ስለዚህ ኢንሻአላህ እዚህ ጋር በዚህ እንውሰደው። ወደ ተየሙም ቅድም አንስቼ ነበረ። ተየሙም ላይ ደግሞ አንድ ሰው ተየሙም የሚያደርገው ውሃ በማጣት ብቻ አይደለም። ውሃ ያጣ ሰው ተየሙም ያደርጋል። እስከ መቼ በተየሙም ይሰግዳል? ውሃ እስከ አልተገኘ ድረስ መስገድ ይችላል። 10 ዓመት ሊሆን ይችላል፣ 1 ዓመት ሊሆን ይችላል፣ 24 ሰዓት ሊሆን ይችላል ካልተገኘ ውሃ። አንዳንድ ጊዜ ደግሞ ውሃ እያለ ያን ውሃ መጠቀም የማይችል ወይም ማትችል ሊሆኑ ይችላሉ። ውሃው ቢኖርም ተየሙም አድርገው መስገድ ይችላሉ። አለመቻላቸው የሚያውቁት እነሱ ናቸው፣ ወይም ዶክተር ነው የሚያውቀው። ይሄ አይነት በሽታ ውሃ ከነካ አለቀለት የሚያስብል ከሆነ በተየሙም መስገዱ። በተየሙም ሐታ ጀናባ እንኳን ቢሆን በተየሙም መስገድ። ነገር ግን ውሃ ሲገኝ ያን ነገር ማጥፋት ነው። እሺ አንድ ሴት የወር አበባ አየች፣ ጨረሰች። ገላዋን በምታጠብበት ሰዓት ውሃ አልተገኘም፣ ጠፋ። በተየሙም አማራጭ የለም ማለት ነው። ፈተቁላህ መሰጧቶም ነው የተባለው። አንድ ሰው ሆነ ቦታ ሄደ፣ ውሃ የሚባል ነገር የለም እዛ አካባቢ፣ ውሃ የሚባል ነገር የለም። ባለቤቱ አብረዋለች፣ ግንኙነት ካደረጉ ውሃ እንደማይገኝ ያውቃሉ። ስለዚህ ሸሪዓው አይከለክላቸው።
ግንኙነት ማድረግ ይችላሉ። በተይሙም ይሰግዳሉ። ከዛ በኋላ መቼ ውሃው እስከሚገኝ ውሃው ሲገኝ ግን ገላቸው መታጠብ አለባቸው። ያለፉ ሶላቶችን አይመልሱም። የተሰገዱ ተሰግዷል። ለወደፊት ግን ታጥበው ይስገዱ እንላለን። ትጥበት ዋጅብ የሚያደርግ ነገር ተገንቶ ውሃ ከጠፋ በተይሙም ይቀጥላሉ። ያ ውሃ የሚባል ነገር እስከሚገኝ ሲገኝ ደግሞ መታጠቡን ታጠቡና ይቀጥላሉ ነው የምንለው ኢንሻአላህ። ያው ሰዓታችንም እያለቀ ነው። هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته. وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون